አሰላሙ አለይኩም። ይችሊ ተመልከቱ እንግዲህ ሽንት ቤት ቱፋሃ እየበላች ገባች። ሰውየው እየጠራት ነው፣ አይሻ እያለ ማለት ነው፣ እየጠራት ነው። ሽንት ቤት ገብታ ቱፋሃ እየበላች ነው ተደብቃ ማለት ነው። ይችኛዋን ደግሞ ልብ ብላችሁ አዲስ የምትመጡ ልጆች ቋንቋ የማትችሉ ምን እያለች እንደሆነ አስረዳችኋለሁ። ተመልከቱ። እኔ ያየኋት ቀን በጣም ነው በሳቅ የፈነዳሁት። እሺ በቃ መዳሟን እያስረዳች ነው። ፀጉሯንም ገለበች፣ ብብቷን አሳየች፣ ከታችም አሳየች። ምን እንዳለች ይገባችኋል። እንግዲህ እኔም ማስረዳችኋለሁ። ቪዲዮ እስከ መጨረሻው ተከታተሉ ውዶቼ። ላይክ እና ሰብስክራይብ እንዳትረሱ፣ ሸር አድርጉት ለየጓደኞቻቸውም አስተማሪ ነገር ስለሆነ ማለት ነው። በተለይ አዲስ የምትመጡ ልጆች ጠለብም ሆናችሁ በባህር መጣችሁ በምን መጣችሁ ቋንቋ የማትችሉ ልጆች ምን በቃሽ ይበቃሻል። እናማ እንግዲህ ማለት ነው የመጀመሪያዋ ልጅ ሽንት ቤት ገብታ ቱፋሄ ይዛ ሄዳ ተደብቃ እየበላች ነው ማለት ነው። እዛ ፊት ለፊት እንዳያዋት። እንግዲህ ያ ነገር የሚደረገው ለምንድን ነው? እንኪን ካሜራ ካለ እንዳያይ ብላ ነው። ድብቅ ካሜራ ምናምን ሊሆን ይችላል፣ አላሁ አለም። ሰዎቹ እንዳያዋት ወይም እንዳይጠሯት ሽንት ቤት ገባሁ ብላ እንደዛ ነገር ነው። ለስራ ሽሽትም ሽንት ቤት ገብታችሁ ቁጭ የምትሉ ልጆች ማለት ነው ተጠንቀቁ። ጥሩ አይደለም። እንደዚህ አይነት ልግም ነገር ምናምን በሰው ላይ ማላገጥ ምናምን ነገር ጥሩ አይደለም ከምር። በዚያ ላይ ሽንት ቤት ውስጥ ብዙ ጊዜ የሚቆይበት ጊዜ አይደለም ሽንት ቤት ማለት ነው። ሽንት ቤት ጥሩ አይደለም። አትቆዩ። ሽንት ቤት ሄዳችሁ ቁጭ አትበሉ፣ አትደበቁ ማለት ነው። እዛም ውስጥ ደግሞ አትብሉ። እንዴት ነው የሚበላችሁ ሽንት ቤት ውስጥ ግን? ምንም እንኳን ንጹህ ቢሆን ሽንት ቤት ነው ስሙ ማለት ነው። በቃ ስሙ ራሱ ይከብዳል፣ ስለሚከብድ ነው። እና ሽንት ቤት ሄዳችሁ አትብሉ። ሁለተኛ ነገር ደግሞ ሄዳችሁ እዛ ውስጥ አትቆዩ ማለት ነው እህቶቼ። ለእናንተ ምክር ይጠቅማችኋል። እስከ መጨረሻ ቪዲዮ ተከታተሉ። የሁለተኛዋ ደግሞ ኡጋንዳ ትሆን ምን ትሆን አላውቅም። እሷ ደግሞ መዳሟን እያስረዳች ነው። እንግዲህ ይህ ነገር አስተማሪ ነገር ነው። ገባችሁ? እያስረዳች እየጠየቀቻት ነው። እንዲህ እያለች ማለት ነው። ኡጋንዳ፣ ናይጄሪያ ምናምን ናቸው እነሱ። ምን ይመስላችኋል? ያው ይገባችኋል አይደለ? ብብቷን አሳየች። ብብቴን እምላጭበት እያለች ነው። እሱ እንግዲህ በአረበኛ ስሙን ስለማታውቀው ነው። ገባችሁ? በእንግሊዘኛ ሊችሉ ይችላሉ፣ ግን እነሱ ቋንቋ ሊችሉም ይችላሉ። እንግሊዘኛ ቀላላቸው ነው ማለት ነው። የራሳቸው ግን ቋንቋ አላቸው። እንግሊዘኛ አይደለም ቋንቋቸው፣ ግን ይቀላቸዋል። በዛ ለማስረዳትም ወይ ሊከብዳት ይሆናል። መዳማዊ ላትችል ትችላለች ማለት ነው። እና ሙስ ይባላል ስነግራችሁ እኔ ማለት ነው። የኛ ልጆች ሙስ ይባላል። ምላጭ እንደ ምላጭ ማለት ሙስ ነው። ፀጉር መላጫ ምናምን ነገር የምትፈልጉ ማለት ነው። እንደዛ ፀጉራችሁን ማንሳ የምትፈልጉ ሙስ ይባላል። መዳማችሁን እብቃ ሙስ በያት ወይም ጅቢሊ ሙስ ትያታለሽ፣ ታመጣልሻለች ማለት ነው። ከታች ባሳየሽ ሁሉንም ማሳየ፣ ፀጉሯንም ማሳየች፣ ይሄን እንድማደርግበት እያለች እያስረዳች ነው። ይሄ ነገር ለማያውቁት ቋንቋ ለማይችሉ ልጆች አስተማሪ ነው ብዬ ነው ያመጣሁት ውዶቼ። እና ተማሩበት። ማለትም ሰው ሀገር ላይ ስንመጣ ብዙ ቋንቋዎች ብዙ ነገሮች ይከብዱናል። ደፍሮም ለመናገርም ይከብደናል። ደፍራችሁ ለመናገር አትፍሩ ደግሞ ማለት ነው። መዳማችሁን በአሁኑ ሰዓት ላይ ግልጽ መሆን ነው፣ መናገር ነው የሚያዋጣው እንጂ በሆዳችሁ ውስጥ ፍና አድርጋችሁ የምትይዙት ነገር ምንም የሚረዳችሁ ሰው የለም። ማንም አይረዳችሁም። የሚረዳችሁ ምንድነው? ግልጽ ሆናችሁ ለጓደኛም ሆነ ለመዳማችሁ ሆነ ውስጣችሁ ያለውን ነገር ስተነፍሱት ነው። የቸገራችሁትን ነገር የምትፈልጉትን ነገር ደግሞ መዳማችሁን አትፍሩ። እሷም ሴት ስለሆነ በቃ ይረዳሉ። የአሁኖቹ ሰዎች ማለት ነው ግልጽ ነው። በቃ የድሮ ነበር እንጂ እፍረት ምናምን። አሁን እናትና ልጅ እየተወያየ ነው እኮ የሚሰራው ሁሉን ነገር። በቃ እናቴ እንደዚህ ሆንኩኝ፣ እንደዚህ አመመኝ፣ እንደዚህ ሆንኩኝ እየተወያየ ነው። እኔ ግን በልጅነቴ ሳድግ ማለት ነው ያኔ እኔ ትልቅ ሰው ሆኜ ሳይሆን ቢያንስ ከዛሬ 10 ምናምን ዓመት በፊት እናቴን እንደዚህ አመመኝ፣ እንደዚህ ሆንኩኝ፣ እንደዚህ አምጭልኝ፣ እንደዚህ ቸገረኝ ብዬ ስለ ሴትነት ጉዳይ አላዋይም። አሁንም ቢሆን አላዋይም እናቴን። የሚገርማችሁ ከጓደኛ ጋር ወያያለሁኝ እንጂ እናቴን በጣም ነው መፈራት። እንደዚህ ሆንኩ ብዬ ስለ ሴቶች ጉዳይ
ምንም የማዋያት ነገር የለም ማለት ነው። ያው ጊዜው ደርሶ ልጅ ወልጄ ራሱ ልጄ ማለት ራሱ እፈራ ነበረ ማለት ነው። ከዚያ ግን ልጅ ወልጄ አሁን ራሱ በራሱ ጊዜ ማለት ነው ልጄን ድል አደረገኝ። በቃ ልጄን ድል እርጉዝም እንደሆንኩ ራሱ እርጉዝ ነኝ ብዬ ማውራት ራሱ በጣም እፈራ ነበረ። ወላሂ እኔ ተፈጥሮዬ በጣም ለየት ያለ ይመስለኛል። አላቅም እንደው አላረገሽም እንደው እንደዛ አላልሽም ሲሉኝ ማለት ነው በጣም ነው የምፈራው። አዎ ለማለት በጣም እፈራ ነበረ፣ ለመናገር ማለት ነው ካፌ ለማውጣት። ግን ያው መቼ አይቀርም መወራቱም አይቀርም መቼ ምን ተብሎ ይመለሳልና የግዴን እመልስ ነበረ። ከዚያም ደግሞ መውለድ ሲመጣ መቼ ነው መውለጃሽ ምናምን ሲባል አልናገርም ነበር። በጣም እፈራለሁ፣ አፍራለሁ ማለት ነው። ካፌ እንደዚህ ነው ብዬ ለጓደኞቼ ግን አላፍርም። እናቴን ነው የምፈራው፣ እህቶቼንም አልፈራም። እናቴን ግን በጣም እፈራለሁ። ለምን እንደሆነ አይገባኝም። በቃ የሴቶች ጉዳይ እንደዚህ እንደ እናቴ ጋር ለማውራት በጣም ነው የማፍረው። እና አሁን እናንተ ይሄንን ያልኩት ለምንድን ነው? አትፍሩ። አሁን ላይ ሁሉም እናትና አሁን ሳያቸው ከኛ በታች ያሉ ልጆች ከእናታቸው ጋር ስለ ሴቶች ጉዳይ እየተወያዩ ነው። በቃ የሆነ ነገር ያኔም ብትደብቅ ምንም እንትን ላይ ነው የምትወድቀው፣ አደጋ ላይ ነው የምትወድቀው። መደበቅ አደጋ ላይ ነው እንጂ የሚያስወድቀው ምንም ነገር እንትን የለውም፣ ትርፍ የለውም። ስለዚህ የሚቸግራችሁን ነገር መዳማችሁ ጋር ተወያዩ ማለት ነው። በሴቶች ጉዳይም ሆነ በምንም ነገር ሆነ ማለት ነው። መዳማችሁን አወያዋት። መዳምን ከፈራችሁ ለልጇ ሴት ልጅ ካለቻት ተለቅ ያለች ልጅ ካለች ለሷ ንገሯት። በቃ እንደዚህ ሆኖ ማለት ነው። የሶስተኛዋ ልጅ ደግሞ እንቅልፍ ተኝታ እየተነሳች እንደው አልደረሰባችሁም እናንተ? መቼም አልደረሰብኝም የሚል እንጃ ልቡ ደንደን ያለ ምንም የማይመስለው ለሰው ኬርለስ የሆነ ምንም የማይመስለው ሰው ሊሆን ይችላል እንጂ እኔ ተኝቼ ማለት ነው መቼም ቢሆን አሁንም ቢሆን እንኳን ድሮና አሁንም ቢሆን ተኝቼ ኮቴ ከሰማሁ ቶሎ ብድግ ነው የምለው ማለት ነው። አቤት አፈጣጠን ላይ በጣም ነው የምፈጥነው ማለት ነው። ብድግ ነው የምለው ቶሎ ብዬ። እንደው የሰው ቤት ግን አሽቆጠቆጠን፣ ወላሂ በጣም እያሽቆጠቆጠን ነው ያለው። በቃ ያስፈራል። ተኝታለች። ስራ እንኳን ጨርሳችሁ ብተኙ እኔ ስራዬን ጨርሼ ነው ምን ታመጣለች ምናምን እንኳን የሚል ልቦናዬ ውስጥ የለም። ሁላችሁም እንደዛ ልትፈሩ ትችላላችሁ፣ አንዳንዳችሁም ላትፈሩም ትችላላችሁ ማለት ነው። እና ይሄ ነገር በጣም ነው ድንጋጤ ማለት ነው። ከዛ ሰውነቴ ነው የሚንቀጠቀጠው። ወላሂ በጣም እንደዚህ ደንግጬ ሰውነቴ ይንቀጠቀጣል። ራሴን በቃ የሆነ መቆጣጠር ነገር ያቅተኛ ማለት ነው። እንደዚህ በድንጋጤ በሆነ ነገር እና ይሄ ነገር ጥሩ አይደለም እህቶቼ ለማለት ነው። ይሄ ደግሞ እንደዚህ አትደናገጡ። ስራችሁን ጨርሳችሁ ከሆነ ጋደም በሉ። ከዚያ ስራ ጨርሳችሁ ጋደም ብትሉ ምንም ችግር የለውም። ስራ ሳትጨርሱ ግን ዝም ብሎ ማላገጥ ጥሩ አይደለም። ስራን ጭርስ አድርጎ ነው መተኛትም ማረፍም። በቃ ስራ ሳትጨርሱ ግን ቁጭ ስትሉ እነሱ የሚያዋችኋል። ካሜራ አለ በቤት ውስጥ ይታዘባሉ። በቃ ያያሉ፣ ይታዘቡናል። እኛ ያላየና መስሏት እንደዚህ ታደርጋለች፣ እንደዚህ ትሰራለች፣ እንደዚህ ትሆናለች፣ ትተኛለች ስራ ሳትሰራ ምናምን። እነሱ ውስጣቸው ብዙ ነገር ይሰማቸዋል ማለት ነው። እና ከራሳችሁ ከልባችሁ ሆናችሁ እንኑር። አትደናገጡ። ደግሞ እኔ ስደነግጥ ያንቀጠቅጠኛል። ከምር ሰውነቴ ቅጥቅጥ ነው የሚለው እማወራው ሁላ ማለት ነው። ድምጽ ያስታውቅብኛል። ራሱ ድምጽ ሁላ ይንቀጠቀጣል። እና እንደዛች እንደ ሶስተኛዋ ልጅ በጣም የምደነግጥበት ጊዜ ብዙ ጊዜ ነው ያለው። የሆነ አዚም ይጥልባቸዋል አይደለ? የሆነ የእንቅልፍ ሰዓት ምናምን በቃ እንቅልፍ ሳንጠግብ ተነስተን ተኙ የሚለን ጊዜ አለ። አንዳንድ ጊዜ ይደብረናል። በቃ ዝም ብለን በቃ ስራውም እያለ ሄደን ቆይ እስኪ 5 ደቂቃ 10 ደቂቃ ጋደም ልበል እንልና በሩን ወይም ቆቅ አድርገው ሲከፍቱብን ወይ ኮቴያቸውን ስንሰማ እንዴት ብርንነን እንደምንነሳ እና ይሄ ነገር በቃ ያስታውሰኛል። አንዳንድ ነገሮችን እዚህም ጋር ማመጣቸው የእናንተስ እንዴት ነው ለማለት ያክል ነው። ውድ ውድቶቼ እንግዲህ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። የእናንተ ማበረታታት ደግሞ የእናንተ ጥሩ አስተሳሰብ ደግሞ ለእኔ ብርታት ይሆነኛል ማለት ነው። ጥሩ ነገሮችን ወደ እናንተ እንዳቀርብ ያደርገኛል እና እኔም ስደተኛ እህታችሁ ነኝ። እንዳናንተው ተባበሩኝ፣ አበረታቱኝ። እንግዲህ ኢትዮጵያ ሀገራችንን አላህ ሰላም ያድርግልንና ወደ ሀገራችን እኛም ገብተን በሰላም የምንኖር አላህ ያድርገን ኢንሻአላህ። እኛ መዳም ሆነን የምንኖርበትን ጊዜ አላህ ያምጣልን። ወላሂ ኢንሻአላህ አሚን አሚን በሉ።